በቀጥታ የስርጭት መስመር ግዛቸው ግርማይ ነው ያለው። አጠቃላይ ድባቡ ምን ይመስላል የሚለውን ሊያስቃኘን ነው። ግዛቸው እንዴት አድረሃል? የአድዋ ድል እንዴት እየተከበረ ነው? መቀጠል ትችላለህ። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። በዛሬው ዕለት መላ ኢትዮጵያውያን በአንድነት ድል ያደረጉበትን ዕለት እያከበሩ ይገኛል። ይህ ዕለት ብዙ መስዋዕትነት የተከፈለበት፣ ብዙ ዋጋ የተከፈለበት፣ ቆራጥ ሂደት የተሄደበት፣ መላ ኢትዮጵያውያን በጋራ ያበሩበት፣ በጋራ ሆኖ ደግሞ ድልን የተጎናጩበት፣ ድልን ድል ያደረጉበት ዕለት ነው። ለዚህም ሲባል ነው እንግዲህ 130ኛውን የአድዋ ድል በዓል በአድዋ ድል መታሰቢያ በርካታ እንግዶች በተገኙበት፣ ጥሪ የተደረገላቸው እንግዶች በተገኙበት እየተከበረ ይገኛል። የፓን አፍሪካኒዝም መሰረት የጣለው የአድዋ ድል ለበርካታ አፍሪካውያን የነጻነት ምሳሌ የሆነው የአድዋ ድል በአሁኑ ሰዓት በበርካታ ሁነቶች በበርካታ እንቅስቃሴዎች የተከበረ ይገኛል። በዚህ ላይ በአጠቃላይ መከላከያ ማርሽ ባንድ እንዲሁም ደግሞ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአበባ ጉንጉን አስቀምጠዋል። በዚህ መድረክ ላይ እንግዲህ በርካታ እንግዶች ተገኝተዋል። አፍሪካ እንድትችል ምሳሌ የሆነችው ኢትዮጵያ አሁንም እንደምትችል በልማቷ ያረጋገጠች በልማቷ እየቀጠለች ትገኛለች። ይህም የአድዋ ድል አንዱ አኩሪ ባህልና አኩሪ ድል መታያና ምሳሌ ነው። ይህንንም ታሳቢ በማድረግ ነው ከትናንት እስከ ዛሬ በአንድነት የጸና በጋራ የቆመ ኢትዮጵያዊነት የታየበት አድዋን በእውነትም አድዋ እንደሆነ ያረጋገጠ ትውልድ እንዳላት እቺ ሀገር ከትናንት እስከ ዛሬ ያሳየች ዛሬ ላይ ደርሳለች። 130 ዓመታት ሲያልፉ በ130 ዓመታት ውስጥ ኢትዮጵያ አኩሪ ገድል አኩሪ ታሪክን ጽፋ ለትውልድ አሳልፋለች። ዛሬ ላይ ደግሞ አዲስ ብዕር ሳይሆን በአዲስ ብዕር ላይ ተሰንዳ በዚያው በአድዋ ላይና ለትውልዱ አዲስ ብዕርን፣ አዲስ እድገትን፣ አዲስ ትልምን፣ አዲስ ራዕይን ያስጨበጠች ትገኛለች። ይህም የታላቁ የኢትዮጵያ ህዳሴ ግድብን እንዲሁም ደግሞ በርካታ ሜጋ ፕሮጀክቶችን ወደ ተግባር ያስገባችው ኢትዮጵያ የአድዋ ድል አንዱ መታያዋና አንዱ ማሳያዋ ነው። እርግጥ እነዚህ የአድዋ ድል በዓላት እርግጥ እነዚህ 130 ዓመታት ለአድዋ ድል ለኢትዮጵያውያን ትልቅ ዋጋ የተከፈለበት ኢትዮጵያውያን ብሔር፣ ማንነት፣ ሃይማኖት ሳይገድባቸው በጋራ የተሰለፉበት ነው። ይህንንም ታሳቢ በማድረግ ነው በዛሬው ዕለት የሚያከብሩት 130ኛው የአድዋ ድል በዓል በርካቶች እንግዶች ተገኝተውበታል። ይህም ሁሉም አጥንት፣ ደም፣ መስዋዕትነት ላብ ጠብ ያለበት ነው። ይህንንም ታሳቢ በማድረግ ነው በዛሬው ዕለት በአዲስ አበባ እንዲሁም ደግሞ በመላ ሀገሪቱ በርካታ ኢትዮጵያውያን ወጥተው በአደባባይ እንዲሁም ደግሞ ከሀገር ውጭ ያሉ ዲያስፖራዎች ኢትዮጵያውያን ይህንን በዓል እያከበሩ ይገኛሉ። በሮችም እያሳለፉት ይገኛል። አድዋ ለፓን አፍሪካኒዝም መሳቤ የመሪ ቀዳጅ እንዲሁም ደግሞ ፈር ቀዳጅ በመሆኑ ይታወቃል። ይህ ደግሞ እንዲሁም እንደ በአፍሪካ ለራሷ አፍሪካ በአፍሪካውያን ውሳኔ ላይ አፍሪካ በራሷ ለምታደርገው ሂደት አድዋ የራሱን ትልቅ አበርክቶ አለው ማለት ነው። ይህንንም ታሳቢ በማድረግ ነው በዛሬው ዕለት የሚከበረው የአድዋ ድል በዓል። በምርት ሂደት ላይ በአጠቃላይ እንደ ሀገር በተያዙ የልማት እቅዶች ላይ አድዋ ምሳሌ ሆኖ እስከዛሬ ድረስ ይነገራል፣ እስከዛሬ ድረስ ይዘከራል። ከገድል ባለፈ ልማቶችን ውጤታማ ማድረግ የአድዋ አንዱ ምሳሌ ነውና አሁን ላይ ዋጋ የተከፈለበት ያ ትውልድ አሁን ላይ ደግሞ ያለው ትውልድ ልማታዊነትን ያረጋገጠ ወደ ልማት የገባ ልማትን በእርግጥ ያሳየ ይህ ትውልድ አንዱ ማሳያ ነው። በዚህም እንግዲህ መነሻ በማድረግ አዲስ አበባ ላይ የተሰሩ ስራዎች ከአዲስ አበባ እስከ ገጠር የተሰናሰሩ በመላ ሀገሪቱ ተግባራዊ የተደረጉ የልማት ስራዎች አንዱ ማሳያ ተደርጎ ይወሰዳል። አሁን እንግዲህ የምንገኝበት የአድዋ ድል መታሰቢያ ባህል ላይ እንዲሁም ደግሞ የአድዋ መታሰቢያ ስፍራ ላይ 130ኛውን የአድዋ ድል በዓል ታሳቢ በማድረግ ኢትዮጵያውያን በዚህ ስፍራ ላይ ተገኝተው ከፍተኛ የመንግስት ኃላፊዎች እንዲሁም ደግሞ አታሺዎች በተገኙበት በዚህ አደባባይ ላይ በዚህ መታሰቢያ ስፍራ ላይ እየተከበረ ይገኛል። ከዚህ በኋላ የሚኖሩ መርሃ ግብሮች ምን ይመስላሉ ወደ እናንተ የማድረስ ይሆናል። አመሰግናለሁ። ግዛቸው ለመረጃዎች እጅግ አድርገን እናመሰግናለን። የአድዋ ድል 130ኛው ምን ይመስላል የሚለውን ነው ያስቃኘን።